ሰላም እንዴት ነሽ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። እኔ ባላደራው እባላለሁ ከአዲስ አበባ ነው የመጣነውና እስቲ እንግዲህ ስላንቺ ያው የተወሰኑ ነገሮችን ሰዎችም ነግረውናል። ያለውን ነገር ደግሞ አንቺ እስቲ በግልጽ ንገሪኝ። እኔ እንግዲህ 3 ልጆች እናት ነኝ። ሁለቱ ጤነኛ ናቸው። እንግዲህ የኔ መጨረሻ 3ኛ ልጅ ወንድ ነው። ሲወለድ ነው ገና ስወልደው ጤና ጣቢያ ነበር የወለድኩት። ወደ ሪፈር ተባልኩ ወደ ሆስፒታል፣ ትልቅ ሆስፒታል ሲሄድ ደግሞ ወደ አዲስ አበባ ነው። በጣም ትልቅ ነው፣ ይሄን ያክላል። ነገር ግን ያው የተወሰነ 27 ቀን እስከሞላ ነፃ ስለነበረ የተወሰነ አንስተውለታል። ያው አሁን ደግሞ ቀጠሮ አለው። ሙሉ ማደንዘዣ ነው የምንሰጠው አይደል? በምን ላሳክመው ቀጠሮም ያለፈ አልወሰድኩትም። ልጅ አመት ሊሞላው ነው። ማያይል አባይል አይድግም። ምንም አይነት ነገር የለም። በጡት ነው በቃ እንደዚህ ያለው ነው። እመጣለሁ፣ አለቅሳለሁ። ደግሞ ካልታጠበ ይሸታል። እዚህ ጋር ያለው ቁስል እስቲ አዙር መታረስ ነበር። ሕክምናውን እየወሰደ አይደለም? ሕክምና ቀጠሮ አለው። ለቀጠሮ አልሄድኩኝም፣ ምክንያቱም ገንዘብ ያስፈልገኛል። ልጁ ሙሉ ማደንዘዣ ነው የሚሰጠው አለ ዶክተሩ። ለዛ ሁሉ ምንም የተደረገለት ነገር የለም። ደም ይፈሰዋል። የትም ያለሁት የልጅም አባቴ ከዳኝ። ጡረታ ነው፣ ከጡረታ ላይ ቆረጥ የሚባል ህግ አለ። አልተቆረጠልኝም። ይሄው በቃ ልጆችን ልጅ እንዲሆን ያለሁት። ባለቤትሽ የት ነው ያለው? ደብረ ብርሃን ነው። ደብረ ብርሃን ቤት አለው። የአባቴ ቤት ነው ብሎ 16 ክላስ ሰርተናል። ምንም ነገር አላገኘው። ምንም ነገር ፍርድ ቤቱ የአባቱ ከሆነ ምንም ማድረግ አይቻልም። ማሳደጊያም ከጡረታ ላይ ያን ያክል አይደለም ነው ያለኝ። ምንም ያገኘሁት ነገር የለም። አሁን ከባለቤትሽ ጋር አትገናኙም? ተለያይታችኋል? አንገናኝም። አንቺ የት ነው የምትኖሪው? አንቺ ሰሜንሽ እኖራለሁ። ቀበሌ 4 እየሄድኩ ዘመዶቼ ጋር ታጥቤ እመጣለሁ። ህፃን ነው፣ ሽታም ስላለው ቆስሉ ስለሚሸት ልብስ ምንም አጣጥበን ነው የምንመጣው። ቤት የለኝም፣ የማርፍበትም የለም። አክሴ ጋር ነው ሄጄ የማርፍ። እንደዚህ ነው በቃ ጨለማ ነው ዙሪያው። ውስጡ አይኔ ውስጥ ጸጉር አቁላል ያለቀስኩበት ምንም መፍትሄ የለም። ሰሜንሽ እንዴት እንደሚጸለይም አላወቅኩትም መሰለኝ። አይዞሽ፣ እንደዚህ ነው። አይዞሽ ጨለማ ነው ከዚህ በኋላ። አይዞሽ እህት፣ እግዚአብሔር አለሽ፣ ሁሉም ያልፋል። አይዞሽ፣ እግዚአብሔር ሁሉም ጊዜ አለው። ላይናገር ይችላል፣ ላያወራም ይችላል። ብዙ ነገር ነው ያለኝ። አይዞሽ፣ እግዚአብሔር ያውቃል፣ ሁሉንም ጊዜ አለው። እሺ አይዞሽ እህት፣ እኔ ቅድም እንደነገርኩሽ ባላደራው እባላለሁና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንዳንቺ ያሉ እናቶች፣ አባቶች አደራ ድረስ እያሉ ይልኩኛል። እቺን ያዥ እህቴ፣ ለአንዳንድ ነገር ትሆንሻለች። እዛ ሆኛ አትነሽ፣ ችግር የለም። በማርያም ቁጭ በይ፣ እንዳይወድቅ ልጁ፣ ችግር የለውም።
በማርያም አታልቅሽ። በማርያም በኪዳነ ምሕረት በቃ አታልቅሽ። በእግዚአብሔር በማርያም አታልቅሽ። አታልቅሽ በማርያም እሺ። ሰሚንስ ትስጥልኝ፣ ሰሚንስ ኪዳነ ምሕረት ትስጥልኝ። ይሄንን ግበታ ዳቀም ትንሽ ቁል ብዬ ነው አልኩትኝ። ችግሩ ብዙ ነው። ሳሙና መግዣ እንኳን ይቸግራል። ባጃክስ ያጠብኩበት ቀን አለ። የልጄ ልብስ ባጃክስ አይዞሽና ከባድ ነው። ፍርድ ቤቱ ሆነ ምንም ሊሆንልኝ አልቻለም። ለኔ እኮ ጨልሟል። አይዞሽ ጨልሟል። ትልቋ ልጄን ሰቤት ሰጠዋል። ማስተማር አልቻልኩም። በዚህ ጭንቀት ላይ ሲሆን ሰው ቤት ሰጥቻት ነው ያለው። ትናፍቀኛለች። መማር አትችልም። ያለው ችግር ከባድ። ስንት ብር ይመስልሻል ይሄ ያው ነው? እኔ አላውቀውም። እኔ እንደዚህ አይነት ብር አይቻላቅም። እኔ 10,000 ብር ነው የማውቀው። እዛ ወዲያ ግራ ገብቶ ነው የሚለኝ። ይሄ 10,000 ብር ነው። በማርያም እንዳትነሽ ችግር የለም። አሜን። ሰሚነሽ ኪዳነ ምሕረት ትስጥልኝ። ሰሚነሽ ኪዳነ ምሕረት ትስጥልኝ። ልጄ ቢታፍ ነው ማለት ነው። ይሄ ልጨምርልሽ። አትነሽ በእግዚአብሔር። ኧረ በማርያም አትነሽ። አውዲ ተቀየረ እኮ በቃ እዚህ ከሆነማ መስራት መነገድ እችላለሁ። ልጄን እያስልኩኝ አታልቅሽ እሺ። በእናትሽ እህቴ ይሄን ካገኘሁ ምን እፈልጋለሁ? ከዚህ በኋላ ምን እፈልጋለሁ? ሰሚነሽ ኪዳነ ምሕረት ከዚህ በኋላ ለምሳሞት ታውቀኝ እንጂ በቃኛል። አሜን። እናንተን ከክፉ ከሳት ታውጣልኝ፣ ከሰዓት ውስጥ ታውጣልኝ። ሰሚነሽ ኪዳነ ምሕረት ያው ይሄ የመጨረሻ 30,000 ብር እሺ። እንዳትነሽ በቃ እንዳትነሽ፣ ችግር የለም በቃ በእግዚአብሔር በማርያም በቃ የመጨረሻ ነው። 30,000 እኔ አልቻልኩም። ችግር የለውም በቃ አረፍ በይ። እኔ ሁሉም ማካግኝ ምን አደርገዋለሁ? ልጆችን በሰላም እንዳሳድጋቸው ከዚህ በኋላ አስተምራቸዋለሁ። ይማራል፣ ይታከማል። በቃ ህይወት ተቀየረ። ሰሚነሽ ኪዳነ ምሕረት ሰማች፣ ዛሬ ሰማች። ሰሚነሽ ኪዳነ ምሕረት ይሄንን ገንዘብ 30,000 ብር ነው። እኔ ከራሴ ኪስ አይደለም የሰጠውሽና እኔ ገርሞኛል። አሁን ያለሁበትን ማመን አቅቶኛል። አልተረጋጋሁም። እኔ ብር አይቼው አላውቅም። እኔ በዓልንም 50 ብር ቸግሮን ከእንጀራ እንኳን መግዣ ብዙ ችግር አለ። ባዶ ቤት ነው ያዋልነው። ባጃክስ ያጠፉበት ቀን አለ። የህፃኑ ልብስ እኔ መጀመሪያ ከተወለድኩ ሰሚነሽ ኪዳነ ምሕረት ምስክሬ ናት። የመጀመሪያ ነው እንዲህ አይነት ገንዘብ ከያዝኩኝ ማለት ነው። አይዞሽ ሁሉን ያደረገችው ያው ሰሚነሽ ኪዳነ ምሕረት አይደለች? ስለዚህ እሷን ማመስገን ነው። አዎ ይሄንን ገንዘብ ከኔ ከኪሴ ሳይሆን እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጥተው ነው እኔ ላኩልሽ እህቴ። ስለዚህ እነሱን አመስግኛቸው። ባሉበት ጤናና እድሜውን ይስጥልኝ። ከችግር ትፈውስልኝ። መከራቸውን ትግለጥላቸው። ከመከራ ታውጣቸው። ከጭንቀት ከሰው አይን ታውጣቸው። አሜን። ከጨለማ እናቴ የሰው ፊት የሚገርፋል ከሳት ያውጣቸው። ትልቅ ደረጃ ያደርሳቸው። ልጆቻቸው ሁሉ ከመከራ ያወጣላቸው። ትልቅ ደረጃ ያደርስላቸው። አሜን። ሰሚነሽ ኪዳነ ምሕረት እኔንም እንደሰማች እነሱንም ተስማቸው። አሜን አሜን። ዛሬ ነው ያለሁበትን ማመን ያቃተኝ። አይዞሽ ከዚህ በኋላ ልጄ እንደ ሰው ሁሉንም ነገር አድርጌ ወይ እንደ ሰው ሰሚነሽ ኪዳነ ምሕረት ተፈውስልኛለሁ። ሕክምናውንም ያገኛል። በቃ ዛሬ ህይወቴ ተቀየረ። አይዞሽ። ምናልባት አሁን ይሄንን ቪዲዮ የሚያዩ ሰዎች አንቺን ማገዝ መርዳት የሚፈልጉ ከሆነ ስልክ ቁጥርሽን እስኪ ንገሪያቸው። ስልክ ቁጥር 0910 እሺ 14 89 43 የባንክ አካውንትሽንም እስቲ ንገሪ። እሱን በቃል አላውቀውም። እሺ የት ነው ያለው ቦርሳሽ? ቦርሳዬ ውስጥ አለ። 1000 56 76 76 07 86 4 ማን ነው ስም? ወጋየሁ ነገር
እድሜና ጤናውን እናንተን ያገናኘች የሰሚነሽ ኪዳነ ምህረት እሷ ተጠብቃችሁ። አሜን። ሰሚነሽ ኪዳነ ምህረት ሁላት አግባችሁ። አሜን። ሰሚነሽ ኪዳነ ምህረት ጭንቀታችን ትክፈፍላችሁ። እናንተን ያገናኘች የሰሚነሽ ኪዳነ ምህረት ሰሚነሽ ኪዳነ ምህረት አሁን ሰማችን። ሁለተኛ ላለቅስብህም ባባዬ በመከራ ወለድኩት አለኝ። በመከራ የወለድኩት ሁለተኛ ይቅር በለኝ ልጄ። ለባለበት ጓልለ ጨለማ ለብሻለሁ አለ ለሚቅር በለኝ ፈጣሪ። ሰሚነሽ ኪዳነ ምህረት ይቅር በለኝ። አታልቅሽ በቃ እሺ እናት። ለመከራ ነው የወለድኩት እያልኩት አለ ለመከራ አይደለም። ሰሚነሽ ኪዳነ ምህረት ይስጥልኝ። ከዚህ በኋላ አላለቅስም። የት ነው የማገኛችሁ? እንደው እንዳመሰግናችሁ እየመጣሁ እንደው እንዳመሰግናችሁ ልብሳችሁንም እንዳጥብ በረከቱ እንዲደርሰኝ እውነት የለም። በሰሚነሽ ኪዳነ ምህረት ነገሩኝ ያድራሽ እንዴ በማርያም ኧረ በእግዚአብሔር በማርያም እንዴ ልጁን በእግዚአብሔር በእናትሽ ተነሽ በእናትሽ በቃ ሂዱ እናቴ ችግር የለም እሺ እንዳገኛችሁ ምንም ችግር የለም ተነሽ በቃ ሚጣ ነይ ቻው እሺ በቃ አይገባም በማለት እግዚአብሔር ይማርልሽ እንቅፋት አታስነካብኝ በሰላም ታስገባችሁ በቃ ሂዱ በቃ ችግር የለም